አባታችን ወንድማችን እንኳን ደስ አለ። በእውነት በጣም ደስ ብሎናል። እሺ እንዴት ነው? ስለሚቻል ገባ መሰለኝ። እሱ ጋር ተመችተዋል። ወንበሪንታ ተመችቶኛል። እስኪ ያዡ እንደዚህ ነገር ያዝ። አስመሳይ ናቸው። ምን አይነት አስመሳይ ናቸው? አልገባኝም። ቆይ አይደለም መጀመሪያ ደረጃ የምታወራበት ቱን ልክ አይደለም። ገባህ አይደለ? እኛ ሪስፔክት አድርገን ሁለተኛ ልጅ ስለተገኘ ምናምን በአንተ ልጅ ደስተኛ ሆነ ነው እንጂ ሌላ ምንም እንዴ እኮ ታዲያ አይደለም እንዴ። አይ በቃ እንዴ እኮ ግራ ገባኝ። አንተ በጣም ያስደነገጠኝ እግዚአብሔር አብርሽ ግን መስማ እንዴ እኔ የእውነት አስደነገጥከን እኮ እግዚአብሔር። ትሰምኛለሽ? ሰፈር ነው፣ የሰው መኖሪያ ነው። ሌላ ግርግር አንፍጠር። ስለ ልጅም ስለምንም እኔ እና እሷ እናወራለን። እናንተ እዚህ ጋር በቦታው ስታረግዝ አልነበራችሁም፣ ያያችሁት ነገር የለም። ስለዚህ እኔ እና እሷ አውርተን ሁሉንም ነገር የምንፈታው ይሆናል። ከዛም ባለፈ ልጨርሰልሽ፣ አዳምጪ፣ ሜሮን አዳምጪ። ከዛም ባለፈ የማያገባችሁ ነገር ላይ ነው እየገባችሁ ያላችሁት ማለት ነው። ሲቀጥል የሰው ህይወት ላይ እዛ ጋር ሄርሜላ ጋር ሄደሽ አንዳንድ ነገሮችን ከመፍጠር እኔ ጋር መተሽ እኔን ማግኘት ትችያለሽ። ገባሽ? እሷ እዚህ ውስጥ ምንም መካተትም ምንም እንትን ማለት የሌለባት ሰው ናት። ገባሽ? እሷ ምን አስረግዛለች አይተሻል? ምንም ያየሽው ነገር የለም አይደለ? እሷ ጋር ሄደሽ ወረቀት ይዘሽ ምናምን ምንም አያስፈልግም። ገባሽ? ይሄ ሲጀመር ደግሞ አንቺን የሚያስከስሻል የሰው ቤት ዘለሽ በመግባትሽ ማለት ነው። ዳኒም እንደዛው። ስለዚህ እኔ ግርግር መፍጠር አልፈለግም። እዚህ ሰፈር መኖሪያ ሰፈር ነው፣ መኖሪያ ሰፈር ነው። ይሄ ሰብረን አይደለም እኮ በሩሲ እናንተ ፈቅዳ አይደለም የገባችው። አይቼዋለሁኝ እኮ ቪዲዮ። ለምን ትዋሸኛለህ? ፈቅዳ አልገባችም። ገባሽ? እሷ ስለተነካሽ ነው እንደዚህ ሆነ የመጣው። አንተ አልገባኝም። እኛ እኮ የጠራነው ከሁለተኛ ልጅ ስላረገዝክ እንኳን ደስ አለ ለማለት እንጂ ሄርሜላ ለምን ተነካሽ ምናምን ብለን እንደዚህ እንኳን አብሮ ደስ አለን። እዚህ ጋር እሷ ጋር መታችሁ ማስቀበል አይጠበቅባችሁም። እናመሰግናለን እኮ እናመሰግናለን። ሁለተኛ ልጅ አይደለም መሰለኛ ልጅ ለምን አታረግዝም? ምንም አያገባችሁም እናንተ። ተረጋጋ መጀመሪያ። እሱ አውርተን የምንፈታው ነገር ነው። ለምን 10 ልጅ እዚህ ጋር አትደረድርም? አያገባሽም፣ አንተም አያገባል። ስለዚህ እኔና አንቺ እናወራለን። ከቻልሽ አባሪያቸው ከዚህ ጋር ግርግር መፍጠር አልፈልግም። በጣም ግርግር እየፈጠርክ ነው። እኔ ግርግር አልፈጠርኩኝም። እኔ ደግሞ አልፈልግም። ቢያንስ አንድ ነገር ልንገርህ ደግሞ እኮ ማለት ነው የማስመሰሏን ጥግ የምታየው እንዴት ሆኜ ወዲያው ስልክ ደስተኛ ሆኜ ሳውራት መጀመሪያ ኮስተር ብላ ደወለችልኝ። በአንዴን የተቀየረችው ሜሮን ማለት ነው። እና ታዲያ መጥፎ ነገር ሳትለኝ ምን ብዬ ልናደር እና መጥፎ ነገር ልናገር? በሰላም እያወራ ሄርሜላ ቤት ገብተሽ የነበረበት መንፈስ አለ አይደል? በሱ ለምን አታወሪም? ቆይ አሁን እሷ ሌላ ናት፣ አንተ ሌላ ነህ። ምንድን ነው አድርግ የምትለው? ስለዚህ ልጅ ነው የሚያስጨንቀው። ያስጨንቀኛል። ስለ እሷ ስለ ሄርሜላ በደንብ ያስጨንቀኛል። ምንድን ናት እንደ አብርሽ ወደ ልቦና ተመለስ። የተከበረች ሴት ስለሆነች እዚህ ጋር ያለው ሰው ምንድን ነው? በጣም ስነስርዓት ክን እያጣህ ነው። ስነስርዓት ባለው አነጋገር አለ። እኔ እያወዳደርኩኝ አይደለም ያለሁት። አንድ የሩት አዳምጪኝ። ከነሱ ጋር ልጨርስና ከአንቺ ጋር እናወራለን። እኔ እያወዳደርኩኝ አይደለም ያለሁት። ምንም ቢሆን የልጅ እናት ናት እኮ። አንድ አዳምጪኝ። አታገናኝ ነገሮችን። ያም ሆነ ግን እሷ ጋር ሄደሽ እንደዚህ አይነት ግርግር መፍጠር ለእኔም ማሰብሽ ለእሷ ማሰብሽ እዚህ ህይወት ላይ አያገባችሁ ነው የኔ እያልኩሽ ያለሁት። ገባሽ? ከዚህ ጋር የሰውን እንትን እየሄዳችሁ እንደፈለግ ስትጎዳት ቆሜ ማይ ሰው አይደለም። ስለ ሩታ እኔ በደንብ ይመለከተኛል። ስለ ሩታ ዳኒ በደንብ ይመለከተዋል። አንተ አሁን የሚመለከት ስለ ሄርሜላ ነው የምታወራው። አንተ ቢያንስ የልጅ እንግዲህ ሆዷ ውስጥ ልጅህን ይዛ የተቀመጠች ልጅ ትተህ እሱ እርግጠኛ አይደለሁኝም። ምንም አውቀው ታሪክ የለም። እርግጠኛ አይደለም። እርግጠኛ ሆነሽም አታውሪ። ያለማመን አንቺም እርግጠኛ ሆነሽ አታውሪ። ያየሽው ነገር የለም አይደለ? ነገ ከነገ ወዲያ ሁሉ ነገር እኮ መሰራቱ አይቀርም። ሩታ ታውቃታለህ ማን እንደሆነች፣ ምን አይነት ሴት እንደሆነች። ሁላችሁም ውሸታም ናቸው። በዚህ ሰዓት ማንንም ማመን አያስፈልግም። ሄርሜላ እናንተ የምታምነው በደንብ አምናታለሁኝ። እንደናንተ ውሸታም አይደለችም እሷ። በቃ አሁን ስለ ስርዓትን ያዝ። የማይሆን ንግግር እንድትናገር አልፈቅድልህም ከዚህ በኋላ። ሰምተኛል። በጣም ልክህን እያለፍክ ነው። ዝም አልኩ ሰማሁክ እንዴ? ነገሮችን የሆነ ትስተካከላለህ። ቤት አንቺ እንድናወራ ከፈለግሽ በማይሆን ቶን እያናገርካቸው ነው እነሱንም እኔንም። እኔና አንቺ እንድናወራ ከፈለግሽ እነሱ ከዚህ ጋር ባረኩ እኔን አቁመህ ዲስሪስፔክት የምታደርግበት አቋም ላይ አይደለህም አሁን። ሰምተኛል። ያ ነገር አልፏል። በጣም አበቃ፣ አከተመ ያ ጉዳይ። ገብተዋል። አሁን እዚህ ጋር ቆመህ እንትና እንደዚህ ነው እንትና እንደዚህ ነው እያልክ እኔን የምታወዳደርበት ሁኔታ ላይ አይደለህም። በመጀመሪያ ደረጃ አወዳደርክ እንጂ ስነ ስርዓትን ትይዛለህ እኮ። ከአሁን በኋላ ስርዓትን ትይዛለህ። ራስ ላይ ያየኸው
ከኔ ራስ ላይ ወራድ የሚባል ነገር አያውቅም። ሁለታችሁም ነው ምን አረግን? ምንድን ነው ያደረግነው? ከጎኗ ስለሆነ ከጎን መሆን እንደዚህ አይደለም። እንዴት ነው ታዲያ? ከጎን መሆን እንደዚህ አይደለም። እንዴት ነው ንገረኝ። እኔ አሁን ቅራት ያሳበዳችሁ እየመሰለኝ ነው። እኔ ከሌላ ጋር በማሳልፈው መጉዳት ነው መስመር ምናምን ስለምትፈልግ ነው እነሱ ከኔ ጎን እንዲሩቅ የምትፈልገው። አንተ ስታወራት ነው ትዝ የምትለው ሲጀመር። እኛ ሩታ ነው ገባ። ሩታ ለሁለተኛ ልጅ ይዛለች። ስለዚህ ያ ጉዳይ ይመለከታል ነው እንጂ ያለው አንተ ከኤርሜላንም ከአርባሴ ጋብቶ እኔ ጉዳይ አይደለም። እቀፍላት ልጇን ችግር የለውም። ምን ችግር አለ? ስለ ስርዓት ክንያዝ በጣም የማይሆን ንግግር ነው እያወራ ያለው ገባ። አሁን አንተ እንደምታስበው አሁንም መናገር ደግሞ የሚፈልገው ትናንትና ከተናገረችው ቃል አሁንም ሄደ ንገራት። የልዑልን ፎቶ ቤት ሰቅላለሁ ያለች ጀግና ናት። ራሷ መልካምነቷን ጥግ መታየው አይደለም መስቀል በዚህ ያህል ነው ያወረች ማለት ነው። በዚህ ያህል ነው አልታያለ ይሄ ሚስት ነገር። እናንተም ታይታችሁኛል አይደለም? በጣም ነው የምታሽቃብጡት። እሺ ለማንኛውም የኔ ልጅ ፎቶ ሊሰቅል ራሷ ለምን አትሰቅልም? እሺ ስነ ስርዓት ነው ያዝ ሩታ እዚህ ጋር